ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀመረ። በቅድሚያም ዋና ዋናዎቹ ባለፉት 7 ዓመታት በግብርናው ዘርፍ የተመዘገቡ ስኬቶች ኢትዮጵያን ወደ አዲስ ምዕራፍ ያሸጋገሩ መሆናቸውን የግብርና ሚኒስትሩ ዶክተር ግርማ አመንቴ ገለጹ። ኢትዮጵያና የተባበሩት አረብ ኤሚሬቶች የወንጀል ምርመራ ቡድን በማቋቋም በትብብር ለመስራት ተስማሙ። ከውጭ በማይናማር በተከሰተው የመሬት መንቀጥቀጥ አደጋ የሟቾች ቁጥር ከ1700 ማለፉ ተገለጸ። ተመልካቾች በዕለቱ ቆይታ የቢዝነስ የአገር መከላከያ ሰራዊትና የስፖርት መረጃዎችም ተካተዋል። ከዜናዎቹ ጋር ሀንም ሰገድ አበባ አብሬያችሁ ቆያለሁ። አብራችሁን ቆዩ። ወደ መጀመሪያው ዜና እናልፋለን። ባለፉት 7 ዓመታት በግብርናው ዘርፍ የተመዘገቡ ስኬቶች ኢትዮጵያን ወደ አዲስ ምዕራፍ ያሻገሩ መሆናቸውን የግብርና ሚኒስትሩ ዶክተር ግርማ አመንቴ ተናገሩ። የግብርና ሚኒስትሩ ዶክተር ግርማ ሀገራዊ ለውጡን ተከትሎ በግብርናው ዘርፍ መዋቅራዊ ሽግግርን ማምጣት የሚያስችሉ ስራዎች መከናወናቸውን አንስተዋል። በተለይ የኩታ ገጠም አስተራረስ ዘዴና የሜካናይዜሽን እርሻን የማስፋት እንዲሁም በሕዝብ ላይ ጥገኛ የነበረውን ግብርናን በመቀየር ዓመቱን ሙሉ ወደ ማረስ መገባቱንም ጠቅሰዋል። ይህም ምርትና ምርታማነትን በማሳደግ ኢትዮጵያን ወደ አዲስ ምዕራፍ ያሻገረ መሆኑን አንስተዋል። በሌላ በኩልም በግብርናው ዘርፍ እየተመዘገበ ያለውን ስኬት ዘላቂ ለማድረግ በአረንጓዴ አሻራ መርሃ ግብር አማካኝነት ለአየር ንብረት ለውጥ የማይበገር የግብርና ልማት ለመተግበር እየተሰራ መሆኑንም አንስተዋል። የግብርና ሚኒስትር ዴኤታ መለስ መኮንን በበኩላቸውም ከለውጡ በፊት በመኸር 12.5 ሚሊዮን ሄክታር መሬት ይታረስ እንደነበረ ጠቅሰው አሁን ላይ ወደ 20.5 ሚሊዮን ሄክታር ማሳደግ ተችሏልም ብለዋል። በዚህም በሀገር አቀፍ ደረጃ የሚሰበሰበውን ምርት ከ293 ሚሊዮን ኩንታል ወደ 608 ሚሊዮን ኩንታል ምርት ማሳደግ መቻሉን ነው ዶክተር መለስ መኮንንም የተናገሩት። ከለውጥ ወዲህ ባሉ ዓመታት የስንዴ ምርታማነትን በማሳደግ ኢትዮጵያ ራሷን እንድትችል በተጀመረው ኢኒሼቲቭ ከፍተኛ ውጤት መገኘቱም ተገልጿል። በመኸር ብቻ የሚገኘው ዓመታዊ የስንዴ ምርት ከ45.5 ሚሊዮን ኩንታል ወደ 152 ሚሊዮን ኩንታል ከፍ ስለማለቱም ተያይዞ ተዘግቧል። የአፍሪካ የውቅያኖስ አስተዳደር ስትራቴጂ ወደ ትግበራ ሊገባ መሆኑ ተሰማ። የአፍሪካን የባህርና የመጠጥ ውሃ ሀብቶች ያለውን ቀጠናዊ ትብብር ማጠናከርን ያለመው የአፍሪካ የውቅያኖስ አስተዳደር ስትራቴጂ ወደ ትግበራ ሊገባ ስለመሆኑም ነው የተገለጸው። ስትራቴጂውን ለማጽደቅ የተዘጋጀው ጥናት ከነገ ጀምሮ በታንዛኒያ ዳሬ ሰላም እንደሚካሄድም ታውቋል። ስብሰባውን ያዘጋጁት የአፍሪካ ሀገራትና የተባበሩት መንግስታት የአካባቢ ጥበቃ ፕሮግራም በጋራ በመተባበርም ነው። የአፍሪካ ህብረት አባል ሀገራት ስትራቴጂካዊ ከብሔራዊ እቅዶች ጋር አጣጥመው በሚተገብሩበት ሁኔታ ላይ ይመክራሉ ተብሎም ይጠበቃል። ኢትዮጵያ የምትሳተፍበት የውቅያኖስ አስተዳደር ስትራቴጂካዊ ከአፍሪካ የብሉ ኢኮኖሚ ስትራቴጂክ ከዘላቂ ልማትና ዓለም አቀፍ ግቦች ጋር ያለው ትስስርም ውይይት ይደረግበታል። እንደ አውሮፓውያን አቆጣጠሩ በ2023 በአሜሪካ ኒውዮርክ የተፈረመው ዓለም አቀፍ የባህር ብዝሃ ህይወት ዘላቂ አጠቃቀም ስምምነት የትግበራ አፈጻጸም ሌላው የአውደ ጥናቱ የመወያ አጀንዳ ይሆናልም ተብሎ ይጠበቃል። ከፍተኛ የትምህርት ተቋማት የመማር ማስተማር ሂደታቸው ቴክኖሎጂን መሰረት ያደረገ እንዲሆን አቅጣጫ መቀመጡን የትምህርት ሚኒስቴር አስታወቀ። የትምህርት ሚኒስትር ዴኤታ አቶ ኩራቱ ሸኔ በተለይ ለፋና ብሮድካስቲንግ ኮርፖሬት እንደተናገሩት የከፍተኛ ትምህርት ተቋማት የትምህርት ጥራትን የሚያስጠብቁ እንዲሆኑ የሚያስችሉ አዳዲስ አሰራሮች ተዘርግተዋልም ብለዋል። ቴክኖሎጂን መሰረት ያደረገ የመማር ማስተማር ሂደት ጥሩ የትምህርት ከባቢን ጨምሮ የመምህራን ድጋፍ በቴክኖሎጂ የተደራጀ ቤተ መጻሕፍት እንዲኖራቸው ይጠበቃልም ተብሏል። ተቋማቱ በውጤት የሚመዘኑበት ቁልፍ መለኪያዎች ላይ ተመስርተው እንዲሰሩ አቅጣጫ መቀመጡን የገለጹት ሚኒስትር ዴኤታው ውጤታማ ትግበራ በማከናወን ተማሪዎቻቸው የዩኒቨርሲቲ መውጫ ፈተናን በብቃት እንዲያልፉ ማስቻል እንዳለባቸውም አስገንዝበዋል። ይህ ሆኖ ሳለ የመውጫ ፈተናን ማሳለፍ ካልቻሉ ተቋማቱ የሚገመገሙበትና ተጠያቂ የሚሆኑበት አሰራር ስለመዘርጋቱ ኃላፊው ጨምረውም ተናግረዋል።
ኢትዮጵያና የተባበሩት ኤሚሬቶች የወንጀል ምርመራ ቡድን በማቋቋም በትብብር ለመስራት ስምምነት ላይ ደረሱ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደንበላሽ ገብረ ሚካኤል ከተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ጋር በወንጀል ምርመራ ዙሪያ ውይይትም አድርገዋል። ኮሚሽነር ጀነራል ደንበላሽ በዚህ ወቅት እንደገለጹት ከሆነ በዱባይ ወንጀል ሰርቶ ኢትዮጵያ ውስጥ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ እየተከናወነ ስለመሆኑም አንስተዋል። ሌተናል ኮሎኔል አብደላ በበኩላቸውም በቀጣይ ለሚከናወኑ የጋራ የወንጀል ምርመራ ስራዎች ወደ ዱባይ የሚሄዱትን የኢትዮጵያ የፌዴራል ፖሊስ የወንጀል ምርመራ ኃላፊዎችን ለመቀበል ዝግጁ ስለመሆናቸውም አረጋግጠዋል። በቀጣይም በሁለቱ ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በሕግ ተጠያቂ ለማድረግ የወንጀል ምርመራ ቡድን በማቋቋም በትብብር እንደሚሰራ ሁለቱም ወገኖች መምከራቸውም ታውቋል። የዘንድሮውን የሸዋሊድ በዓል ሰላምና ህብረ ብሔራዊ አንድነትን በሚያጎለብት መልኩ እንዲከበር ዝግጅት እየተደረገ መሆኑን የሐረሪ ክልል አስታወቀ። አከባበሩን አስመልክቶ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባወጣው መግለጫ እንዳስታወቀው ከሆነ በዓሉ የቅርስ ሀብቶችን ለቱሪዝም ልማታችን በሚል መሪ ሀሳብ በቅርቡም ይከበራል። ሸዋሊድ ከበዓልነቱ ባሻገር ለሐረሪ ህዝብ ጥልቅ የሆነ ማህበራዊ ምጣኔ ሀብታዊ እሴቶች መገለጫ ነውም ተብሏል። የቱሪዝም ዘርፉ እንዲጎለብት ከማድረግ አንጻርም የራሱን አስተዋጽኦ ማበርከቱን ነው መግለጫውም ያመላክተው። የዘንድሮ የሸዋሊድ በዓል አከባበር ሰላምን፣ አብሮነትንና ህብረ ብሔራዊ አንድነትን በሚያጎለብት መልኩ እንዲሆን አስፈላጊው ዝግጅት እየተደረገ ስለመሆኑም ተገልጿል። የሸዋሊድ በዓል አከባበር በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ የማይዳሰስ ዓለም አቀፍ ቅርስ ሆኖ መመዝገቡ የሚታወስ ነው። ከ264 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከመጋቢት 12 እስከ መጋቢት 18 ቀን 2017 ዓ.ም ባደረገው ክትትል ብቻ 250.7 ሚሊዮን ብር የገቢ ኮንትሮባንድ ዕቃዎችና 13.6 ሚሊዮን ብር የውጪ በድምሩ 264.3 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር መዋላቸውን አስታውቋል። በተጠቀሰው የጊዜ ገደብ የገቢና የውጪ ኮንትሮባንድን በመቆጣጠር ሞያሌ፣ ኮምቦልቻና ሐዋሳ ቅርንጫፍ ጽህፈት ቤቶች ቀዳሚውን ስፍራ ሲይዙ በቅደም ተከተላቸውም 81 ሚሊዮን፣ 36 ሚሊዮን እና 32 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች መያዝም ተችሏል። የኮንትሮባንድ ዕቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻና በብርበራ የተያዙ ሲሆን የኮንትሮባንድ ዕቃዎችን ሲያዘዋውሩ የተገኙ 16 ተጠርጣሪ ግለሰቦችና 9 ተሽከርካሪዎችም በቁጥጥር ስር መዋላቸውን ከጉምሩክ ኮሚሽን የተገኘው መረጃ ያሳያል። ክቡራትና ክቡራን ተመልካቾች ዜና ፕራይም ከፕራይም ሚዲያ አሁንም እንደቀጠለ ነው። አሁን ደግሞ የሀገር መከላከያ ሰራዊት ዘገባዎችን ሊያደርሰን ባልደረባዬ ታደሰ ታምራት እዚህ አጠገቤ ተገኝቷል። ታደሰ እንኳን በሰላም መጣ። እንኳን ቆየኝ አለምሰገድ። አመሰግናለሁ። እንግዲህ የተማረ ሰራዊትን ለመገንባትና ብቁ የሆነ የሰው ኃይል ለማፍራት እንግዲህ በርካታ ስራዎች እየተከናወኑ ነው የሚገኙት። ከነዚህ መካከል በአካዳሚክ ወይም በትምህርት ቆይታ ላይ የነበሩ ሰራዊቶችን የማስመረቅ ተግባራት መከናወናቸውን ሰምቻለሁና ምናልባት አንተ ጋር ዘርዘር ያሉ ጉዳዮች ይኖራሉ ብዬ አስባለሁ። ሌሎች ጉዳዮችስ ምን ምን አሉ? እስቲ አመሰግናለሁ አለምሰገድ። እንግዲህ አሁን እንዳልከው እንግዲህ የመከላከያ ተቋም የፕሮፌሽናል ሰራዊትን ከመገንባት አንጻር በርካታ ስራዎችን እየሰራ ነው። በተቀርቡ ደግሞ የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት መሰረታዊ ወታደሮችን አስመርቋል በሰፊው። እነዚህ ደግሞ ከውስጥና ከውጭ ከሚቃጡ ጥቃቶችን ከመከላከል አንጻር ጥሩ ሚና ይኖራቸዋል ይባላል። ሌላው ደግሞ ከያስኩት ዜናዎች መካከል ህዝባዊ ወገንተኝነትን ማጠናከር ላይ ነው። በሶማሊያ የሚገኘው የሰራዊታችን ለአካባቢው ማህበረሰብ የኢዳል ፈጥርን በዓል ምክንያት በማድረግ የድጋፍ ለአቅመ ደካሞች ድጋፍ አድርገዋል እና ይህን የመሳሰሉ ዜናዎች ናቸው። አመሰግናለሁ። እንግዲህ ታዴ መቀጠል ትችላለህ። አመሰግናለሁ። እሺ የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት መሰረታዊ ወታደሮችን አስመረቀ። በምረቃ ስነ ስርዓቱ በክብር እንግድነት የተገኙት የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጄኔራል በላይ ስዩም ሀገር ታፍራና ተከብራ በነጻነት የምትቆመው የሀገርን ክብርና ነጻነትን ዋጋ የሚያውቅ ሀገር ወዳድ ሰራዊት ማፍራት ማብቃት ስንችል ነው ብለዋል። በመሆኑም ተቋማችን መከላከያ እንደ ተቋም ጠንካራ መሰረት ላይ ለመገንባት መጠነ ሰፊ የፕሮፌሽናል ሰራዊት ግንባታ ሪፎርሞች ስራዎችን እየሰራ
ጎን ለጎንም ህዝብና መንግስት የሰጡትን ተልዕኮ በአኩሪ ገድል በመወጣት ላይ እንደሚገኝም ተናግረዋል። በተጨማሪም መከላከያ የውጭና የውስጥ ጽንፈኛ እና አሸባሪ ኃይሎችን በመዋጋት ህልማቸው እንዳይሳካ በማድረግ ሀገራችንንና ህዝባችንን በመታደግ ተግባር ላይ እንደሚገኝም አንስተዋል። ተመራቂዎች በስልጠና ቆይታቸው በመሰረታዊ ውትድርና ስልጠናቸው ያገኙትን ወታደራዊ ሳይንስና ጥበብ እንዲሁም ዕውቀት በመጠቀም በምትመደቡ በሰራዊታችን ክፍሎች በታላቅ ሀገራዊ ስሜት መንቀሳቀስና ከነባሩ ሰራዊት ጋር በመሆን ልምድና ተሞክሮን ቀስማችሁ ለሰላም ተግታችሁ መስራት ይጠበቅባቸዋል ሲሉም አሳስበዋል። የማሰልጠኛ ትምህርት ቤቱ አዛዥ ኮሎኔል አዲሱ ተርፋሳ በበኩላቸው ሰራዊታችን የሀገሩን ክብር በማስጠበቅ ላይ የተመሰረተና ለዚህ ክቡር ዓላማ የተሰለፈ መሆኑን ጠቁመው ወጣቱ ትውልድ ይህንን የተከበረ ሙያ የሚቀላቀለው የሀገሩን ክብር አስቦ የህዝቦችን ነጻነት አልሞና የህዝብን ሰላም በመጠበቅ ህልውናን ለማረጋገጥ እንደሆነም አስገንዝበዋል። የዕለቱ ተመራቂዎች በካሪኮለሙ መሰረት የመደበኛ ስልጠና አይነቶችን እንደ ስልት፣ ቶክስ፣ አካል ብቃትና የመሳሰሉ ወታደራዊ ስልጠናዎችን መውሰዳቸውን ገልጸው መሰረታዊ ተመራቂ ወታደሮችም በእውቀት በክህሎትና በአስተሳሰብ የተሻለ አቅምና ችሎታ ፈጥረው ለምረቃ መብቃታቸውንም ገልጸዋል። የባህር ኃይል ማሰልጠኛ ትምህርት ቤት የግንባታ ሂደት በወይዘሮ ማርታ ሉዊጂ ተጎበኘ። የመከላከያ ሚኒስቴር ፋይናንስ ዘርፍ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጂ በመከላከያ መሐንዲስ ዋና መምሪያ ቢሾፍቱ እየተገነባ የሚገኘውን መሰረታዊ የባህር ኃይል ማሰልጠኛ ትምህርት ቤት የግንባታ ሂደት ተመልክተዋል። የፕሮጀክቱ አሁናዊ ሁኔታ መከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጄኔራል ደስታ ቢቼና በፕሮጀክቱ ኃላፊ ኮሎኔል ኢንጂነር መሐመድ አሰን ገለጻ የተደረገላቸው ሲሆን የግንባታው የሳይንስ ወርክ ስራው ተገባዶ ወደ ማጠቃለያ ምዕራፍ ላይ መሆኑንም ተናግረዋል። ወይዘሮ ማርታ ሉዊጂ መሰረታዊ የባህርተኞች ማሰልጠኛ ትምህርት ቤት በተቀመጠው ዲዛይን መሰረት በላቀ ሁኔታ እየተገነባ መሆኑን ገልጸው የመከላከያ መሐንዲስ ዋና መምሪያ አመራሮችና የፕሮጀክቱ ሰራተኞች በፕሮጀክቱ ግንባታ ሂደት በየዕለቱ የሚታዩ ለውጥ የሚበረታታ መሆኑንም ተናግረዋል። የመሰረታዊ የባህር ኃይል ማሰልጠኛ ትምህርት ቤት ግንባታ ሲጠናቀቅ ሁለገብ የስፖርት ማዘውተሪያ፣ የኦሎምፒክ ስታንዳርድ መዋኛ፣ የመማሪያና የመኖሪያ ክፍል አፓርታማ እንዲሁም የመዝናኛ ጥበቃ ማማዎች የተሟሉለት ሰፊ ዘመናዊ ፕሮጀክት ነው። የክፍለ ከተማ ህብረተሰብ ተሳትፎ በጎ አድራጎት ማስተባበሪያ አባላት ታካሚዎችን አበረታቱ። የልደታ ክፍለ ከተማ ህብረተሰብ ተሳትፎ በጎ ፍቃድ ማስተባበሪያ ጽሕፈት ቤት እና ልደታ ክፍለ ከተማ ብልጽግና ፓርቲ ወጣቶች ክንፍ በጋራ በመሆን በጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በመገኘት የተለያዩ የምግብ አይነቶችና ለስላሳ መጠጦችን ድጋፍ አድርገዋል። በዕለቱ የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የፋይናንስ ስራ አመራር ዳይሬክተር ኮሎኔል ዘመዱ ደሱ የልደታ ክፍለ ከተማ ሁሌም ከጎናችን ናቸው፣ ዛሬም ባደረጋችሁት ድጋፍ ልትደሰቱና ልትኮሩ ይገባል ሲሉም አመስግነዋል። ድጋፍ ለማድረግ ያነሳሳን የሀገር ፍቅርና የጀግናው መከላከያ ሰራዊት ፍቅር ውስጣችን ስላለ ነው ያሉት አቶ ሳሙኤል ዋለልኝ እና አቶ እንግዳው ጓዴ ሁሌም ከጎናችሁ ነን፣ ቀጣይ ከዚህ የበለጠ ድጋፍ እናደርጋለን፣ ለሀገሩና ለሕዝቡ ሲል መስዋዕት ለሚከፍለው መከላከያ ሰራዊት ሲያንሰው እንጂ አይበዛበትም፣ ልዩ ክብርም አለን ብለዋል። በሶማሊያ በሀልገንና በለደወይኒ የሚገኙ የኢትዮጵያ ሰላም አስከባሪ ለአቅመ ደካሞች ድጋፍ አደረጉ። በሶማሊያ የሴክተር 4 የሰላም አስከባሪ ሰራዊት የሴክተር ስታፍን ጨምሮ 47ኛ ሞተራይዝድ እና 16ኛ ሞተራይዝድ ሻለቆች ሀልገንና በለደወይኒ ለሚገኙ አቅመ ደካማ ነዋሪዎች ድጋፍ አድርገዋል። የሴክተሩ ሎጂስቲክስ ኃላፊ ኮሎኔል አለሙ ተስፋ ሰላም አስከባሪ ሰራዊቱ አህጉራዊ ተልዕኮውን ከመወጣቱ ባለፈ ለአካባቢው ማህበረሰብ የሚያደርገውን ድጋፍ ለህዝቡ ያለውን ፍቅር በተግባር የሚገልጽ ህዝባዊነቱን የሚያረጋግጥ ነው ብለዋል። አሁን ላይ የተደረገው ድጋፍ የኢድ አልፈጥር በዓልን ምክንያት በማድረግ ሲሆን ከሶማሊያ ወንድምና እህቶች ህዝቦች ጋር የሚያስተሳሰረን ባህልና ሃይማኖት እና የጋራ እሴት ያለ መሆኑን የሚያመላክት አንድነታችንን የሚያጠናክር መሆኑን ይገልጻል ብለዋል። ድጋፉን የተረከቡት የሀልገን ከተማ አስተዳደር አህመድ አደን እና ኑር መሐመድ የኢትዮጵያ ሰራዊት እያደረገን ያለው በጎ ተግባር የሚያስመሰግነውና በማህበረሰባችንም የሚወደድ ነው፣ ሁሌም እንድንኮራ አድርጎናል ብለዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸው ዜና መከላከያ ይህን ይመስላሉ። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ሰላም። ክቡራትና ክቡራን ተመልካቾቻችን አሁን ደግሞ የሰዓቱን የቢዝነስ ዘገባዎች ወደ እናንተ እናደርሳለን። ባልደረባዬ በጸሎት ጌታቸው እዚህ አጠገቤ ትገኛለች። በጸሎት እንኳን በሰላም መጣሽ። እንግዲህ ቀደም ሲል ባለፉት 7 ዓመታት በግብርናው ዘርፍ ኢትዮጵያ ያስመዘገበችው ውጤት ኢትዮጵያን ወደ አዲስ ምዕራፍ ያሻገረ መሆኑን የግብርና ሚኒስትሩ ዶክተር ግርማ መንቴ መናገራቸውን ለተመልካቾቻችን አደርሰን ነበር።
ለእንደዚህ አይነት ስኬቶች እንደዚህ አይነት ውጤቶች ሲመዘገቡ ደግሞ የመዳበሪያ አቅርቦት አንደኛው ምክንያት እንደሆነ ይታወቃልና ምናልባት በቢዝነስ ዘገባዎችሽ ውስጥ ይህና ሌሎች ጉዳዮችን አካተሻል ብዬ አስባለሁ። ለማንኛውም እጅ ከምን ብያለሁ። አመሰግናለሁ አለምሰገድ። እንግዲህ ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል አንዱ አንተ እንዳልከው ለምርት ዘመኑ ወደ ሀገር ውስጥ ከተጓጓዘው መዳበሪያ መጠን ከ900 ሺህ ሜትሪክ ቶን መብለጡ ተገልጿል የሚሉ ነው። እንዲሁም ደግሞ ከሀገር ውጭ ካገኘነው የቢዝነስ ዜናዎቻችን ውስጥ አንዱ በጀርመን ያለው የስራ አጥነት መጠን በመጋቢት ወር ወደ 6.3 በመቶ ጨምሯል ተባለ የሚለው ነው። ይህን ይመስላል። በጣም እንግዲህ ያው የአየር ሰዓቱን አስረክቤያለሁ። አመሰግናለሁ። ለ2017-18 የምርት ዘመን ግብዓት የሚውል እስካሁን ከ900 ሺህ ሜትሪክ ቶን በላይ ማዳበሪያ ወደ ሀገር ውስጥ መጓጓዙን የኢትዮጵያ ማሪታይም ባለስልጣን አስታወቀ። ለምርት ዘመኑ ግብዓት የሚውል 55 ሺህ ሜትሪክ ቶን ዳፕ የአፈር ማዳበሪያ የጫነችው ኤምቪ አባይ 2 የተሰኘችው 19ኛዋ መርከብ ጅቡቲ ወደብ ደርሳ የማራገፍ ኦፕሬሽን መጀመሯም ተገልጿል። መንግስት ለ2017-18 የምርት ዘመን ግብዓት የሚሆን 2.4 ሚሊዮን ሜትሪክ ቶን የአፈር ማዳበሪያ ገዝቶ ወደ ሀገር ውስጥ ለማስገባት እቅድ ይዞ እየሰራ ይገኛል። ከተያዘው እቅድ ውስጥም እስከ ትላንት ድረስ ከ1 ሚሊዮን ሜትሪክ ቶን በላይ ጅቡቲ ወደብ መድረሱንና ከዚህም ውስጥ ከ900 ሺህ ሜትሪክ ቶን በላይ ወደ ሀገር ውስጥ መጓጓዙን ኢዜአ ዘግቧል። በማዕከላዊ ኢትዮጵያ ክልል ባለፉት 8 ወራት ከ285 ሺህ በላይ ለሆኑ ዜጎች የስራ ዕድል መፍጠር መቻሉን የክልሉ ስራ ዕድል ፈጠራ ኢንተርፕራይዝ ቢሮ ገለጸ። የቢሮ ምክትል ኃላፊ አቶ ታምራት ተስፋሁን በክልሉ ባለፉት 8 ወራት በግብርና፣ በሌማት ትሩፋት፣ በማምረቻውና በሌሎች የኢኮኖሚ ዘርፎች ከ285 ሺህ በላይ ለሆኑ ዜጎች የስራ ዕድል መፍጠር ተችሏል ብለዋል። በዋናነት በቋሚ የስራ ዕድል ፈጠራ ላይ ትኩረት ተሰጥቶ እየተሰራ መሆኑን ጠቁመው ስራ ከተፈጠረላቸው ዜጎች መካከል 85 ሺህ የሚሆኑት በጊዜያዊ የስራ ዕድል መሆኑን አስረድተዋል። በተጨማሪም ከ559 ሚሊዮን ብር በላይ የስራ መነሻ ካፒታል በብድር የቀረበ ሲሆን ወደ 600 የሚጠጋ መሸጫና የማምረቻ ቦታ እንዲሁም በገጠር ከ4500 በላይ ሄክታር መሬት መመቻቸቱን አቶ ታምራት አክለዋል። በህጋዊ መንገድ የሚደረግ የውጭ ሀገራት የስራ ስምሪት በተገቢው መንገድ ለመጠቀም በተደረገው ጥረት 29000 የሚሆኑ የክልሉ ዜጎች ተጠቃሚ መሆናቸውን ጨምረው ተናግረዋል። የተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። የአሜሪካ የህዝብ ዕዳ ከጠቅላላ የሀገር ውስጥ ምርት ጥምርታ በ2055 156 በመቶ ይደርሳል ተብሎ ይጠበቃል። የዩኤስ ኮንግረስ በጀት ቢሮ በ2055 የአሜሪካ የህዝብ ዕዳ ከጠቅላላ የሀገር ውስጥ ምርት ጂዲፒ ጥምርታ 156 በመቶ እንደሚደርስ ተንብዮአል። በዚህም የሀገሪቱ ጂዲፒ ሬሾ በ2029 ወደ 107 በመቶ እንደሚያድግና በ2055 ወደ 156 በመቶ እንደሚጨምር ተጠቁሟል። የዚህ ዕዳ መጨመር የኢኮኖሚ እድገትን የሚቀንስ የአሜሪካን ዕዳ ያለባቸው የውጭ ሀገር ዜጎች የወለድ ክፍያን ከፍ እንደሚያደርግ በበጀትና በኢኮኖሚ ላይ ከፍተኛ አደጋን እንደሚፈጥር ተገልጿል። እንደ አውሮፓውያን አቆጣጠር በ2055 የአሜሪካ አጠቃላይ የሀገር ውስጥ ምርት በ2.1 በመቶ ያድጋል ተብሎ ሲጠበቅ የእድገቱ መጠን በ2055 ወደ 1.4 በመቶ እንደሚወርድ ተገምቷል ሲል የዘገበው ሮይተርስ ነው። በጀርመን ያለው የስራ አጥነት መጠን በመጋቢት ወር ወደ 6.3 በመቶ ጨምሯል ተባለ። በየካቲትና ጥር ወር ውስጥ መጠኑ 6.2 በመቶ ላይ መቆየቱ ተጠቁሟል። የስራ አጦች ቁጥር በወር በ26000 ወደ 2.9 ሚሊዮን ከፍ ያለ ሲሆን ይህም ከጥቅምት 2024 ወዲህ የታየ ቁጥር ነው ተብሏል። በሀገሪቱ በየዓመቱ የስራ አጥ ሰዎች ቁጥር በ198000 እያደገ ስለመሆኑም ተጠቁሟል ሲል የዘገበው አናዶሉ ነው። የሰዓቱን የቢዝነስ ዜናዎቻችንን ከማጠቃለላችን በፊት የውጭ ምንዛሬን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎች የተከታተላችኋቸውን ይመስሉ ነበር። ቀሪ ፕራይም ሚዲያ ዜናዎች ይቀጥላሉ። መልካም ቆይታ።
ክቡራትና ክቡራን ተመልካቾቻችን የቢዝነስ የአየር ትንበያና የገንዘብ ምንዛሪ ዘገባዎችን ተከታትለን ተመልሰን ተገናኝተናል። አሁን ተራው የውጭ ዘገባዎችን የምንከታተልበት ነው። ወደ ውጭ ዘገባዎች እናልፋለን። በማይናማር በተከሰተው የመሬት መንቀጥቀጥ አደጋ የሟቾች ቁጥር ከ1700 ማለፉ ተገለጸ። በማይናማር በተከሰተው የመሬት መንቀጥቀጥ አደጋ እስካሁን ከ1700 በላይ ሰዎች ሕይወታቸውን አልፈዋል። የማይናማር መንግስት የዜጎችን ህልፈት ተከትሎ ለአንድ ሳምንት የሚቆይ ብሔራዊ የሐዘን ቀንም አውጇል። የተባበሩት መንግስታት ድርጅት ተመድ በበኩሉ ለጉዳቱ የሚሆን $8 ሚሊዮን አስቸኳይ ሰብአዊ ድጋፍ እንደሚያስፈልግም ነው ያስታወቀው። በማይናማር የተከሰተው የመሬት መንቀጥቀጥ አደጋ ንዝረቱ ጎረቤት ሀገር ታይላንድ ድረስ የተሰማም ሲሆን በዛም ባስከተለው የህንፃዎች መደርመስ አደጋ የ19 ሰዎች ህይወት ማለፉ ተመላክቶም ነበር። በዛሬው ዕለትም በሺዎች የሚቆጠሩ የባንኮክ ከተማ ነዋሪዎች ጉዳት ከደረሰባቸው ህንፃዎች እየሸሹ መሆናቸውን የዘገበው ቢቢሲ ነው። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በኒውክሌር ድርድር ካልተስማማች በቦምብ ድምጥማጧን አጠፋለሁ ማለታቸው አነጋጋሪ ተብሏል። በጉዳዩ ዙሪያ ስምምነት ላይ ካልደረሱ የቦምብ ጥቃት እፈጽማለሁ፣ ጥቃቱም ከዚህ በፊት አይተውት የማያውቁት ይሆናል ብለዋል የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ኢራን በኒውክሌር መርሃ ግብሯ ላይ ከዋሽንግተን ጋር ለመደራደር ካልተስማማች ታይቶ የማይታወቅ የቦምብ ጥቃት ይጠብቃታልም ብለዋል። ይህም በጥር ወር ስልጣን ከያዙ በኋላ ስለሚወስዱት ወታደራዊ እርምጃ በጣም ግልጽ የሆነ ማስጠንቀቂያ የሰጡት ነው እየተባለም ነው። ባለፈው እሁድ የኢራኑ ፕሬዝዳንት ማሱድ ፔስኬሽኒ ቴሄራን በኒውክሌር መርሃ ግብሯ ላይ ከአሜሪካ ጋር የምታደርገውን ቀጥተኛ ድርድር ውድቅ እንዳደረገች በመግለጻቸው ኢራን ቀጥተኛ ምላሽ የሚያስፈልገውን ከዶናልድ ትራምፕ የመጣ ደብዳቤ ለጠቅላይ መሪ አሊ ካሜን መላኳን አስታውቃም ነበር። ይሁን እንጂ እንደ ዘገባው ከሆነ በተዘዋዋሪ ድርድር የሚካሄድበት እድል እንዳለ በማስታወስ የዘገበው አልጀዚራ ነው። ክቡራትና ክቡራን ተመልካቾቻችን እንደ ሁልጊዜው እንግዲህ በዜና ምዕራፍ ቆይታችን የመጨረሻ ምዕራፍ ላይ ስፖርታዊ መረጃዎችን ወደ እናንተ እንደምናደርስ ይታወቃል። በዕለቱም የስፖርት መረጃዎች ባልደረባዬ ሀብታሙ ምትኩ ስፖርታዊ መረጃዎችን ወደ እናንተ ለማድረስ እዚህ አጠገቤ ተገኝቷል። ሀብታሙ እንኳን በሰላም መጣ። እንግዲህ የኢትዮጵያ ወንዶች ፕሪሚየር ሊግ በቀጣዩ ሮብ እንደሚጀመር ይታወቃል። በዛሬው ዕለት ደግሞ የሴቶች ፕሪሚየር ሊግ እንግዲህ ተደርጓልና ምናልባት የተመዘገቡ ውጤቶችና ሌሎች ተያያዥ ጉዳዮች እጁ ላይ ይኖራሉ ብዬ ገምታለሁ። አመሰግናለሁ። ቀደም ብለን ያነሳው እንግዲህ ኢትዮጵያ ወንዶች ፕሪሚየር ሊግም በመጪው ረቡዕ ይጀምራል። ሐዋሳ ከተማ እንግዲህ በርካታ ውድድሮች የተካሄዱበት እንደሆነ ይታወቃል። ከነዛ መካከል እንግዲህ ኢትዮጵያ ሴቶች ፕሪሚየር ሊግ ሁለተኛ ዙር ውድድር በደማቅ ሁኔታ እየተካሄደ ነው የሚገኘው። የ18ኛ ሳምንት ጨዋታዎች ዛሬ በተደረጉ ሁለት መርሃ ግብሮች ተጠናቋል። የ19ኛ ሳምንት ጨዋታዎች ደግሞ ከመጪው ረቡዕ ጀምሮ የሚደረጉ ነው የሚሆነው። ከሱ ጋር በተያያዘ መረጃ ይኖራል። ከዛም ባለፈ ወደ አፍሪካ ስናልፍ ካፍ በዩኤስኤም አልጀር ላይ በደጋፊዎች ስነ ምግባር ምክንያት ከፍተኛ የተባለ የገንዘብ ቅጣት ጥሎበታል። እሱም በዛሬው ዕለት ከተመረጡት መካከል ነው። ወደ አውሮፓ ሻገር ስንል ደግሞ ባርሴሎና ምናልባት ከክለቡ ጋር ይለያል ተብሎ ሲጠበቅ የነበረ ተጫዋች አለ። ያ ተጫዋች በክለቡ ለመቆየት ከስምምነት መድረሱ ዛሬ በስፋት ከወጡ መረጃዎች መካከል ናቸው። እነዚህና ሌሎች መረጃዎችን ይዣለሁ። የአየር ሰዓቱን አስረክቤያለሁ። አመሰግናለሁ። በኢትዮጵያ ሴቶች ፕሪሚየር ሊግ የ18ኛ ሳምንት የመጨረሻ ቀን ጨዋታዎች በዛሬው ዕለት ተደርገዋል። ከረፋድ 3 ሰዓት ጀምሮ በተደረገው የዕለቱ ቀዳሚ ጨዋታ ቦሌ ክፍለ ከተማ አዲስ አበባ ከተማን በመሰረት ዮናስ ብቸኛ ግብ 1-0 አሸንፏል። በዕለቱ ሁለተኛ መርሃ ግብር ደግሞ በወራጅ ቀጠናው የሚገኙት ሀምበሪዎችና ቂርቆስ ክፍለ ከተማ ተገናኝተው 1-1 ተለያይተዋል። አሰገደ ሸጎ ለቂርቆስ ክፍለ ከተማ፣ ሄሌን ዘብድዮች ደግሞ ለሀምበሪዎቹ ግቦቹን ያስቆጠሩ ተጫዋቾች ናቸው። በፕሪሚየር ሊጉ ተከታታይ 43 ጨዋታዎች ያልተሸነፈው ኢትዮጵያ ንግድ ባንክ በ46 ነጥቦች ሊጉን ሲመራ ሐዋሳ ከተማ በ34 እንዲሁም ሲዳማ ቡና በ33 ነጥቦች ተከታዮቹን ደረጃዎች ይዟል። የሊጉ 19ኛ ሳምንት ጨዋታዎች ከመጪው ረቡዕ ጀምሮ ይደረጋሉ።
በከባድ ዝናብ ምክንያት ያልተካሄዱት የከፍተኛ ሊግ የምድብ ላይ ጨዋታዎች በነገው ዕለት ይደረጋሉ። በዕለቱ ሁለት ጨዋታዎች ሲደረጉ በቀዳሚነት ከረፋድ 3 ሰዓት ጀምሮ የምድቡ መሪ ነገሌ አርሲ ከየካ ክፍለ ከተማ ይገናኛሉ። ነገሌ አርሲ በ36 ነጥቦች ምድቡን እየመራ ሲገኝ የካ ክፍለ ከተማ በበኩሉ በ19 ነጥቦች 8ኛ ደረጃ ላይ ይገኛል። ሁለተኛው መርሃ ግብር ደግሞ ከ5 ሰዓት ጀምሮ ሲደረግ ሱሉልታ ክፍለ ከተማ ከንብ ጋር ጨዋታቸውን ያደርጋሉ። ሱሉልታ ክፍለ ከተማ በ24 ነጥቦች የ6ኛ ደረጃ ላይ ሲገኝ ንብ በበኩሉ በ31 ነጥቦች የ4ኛ ደረጃ ላይ ተቀምጧል። ከ17 ዓመት በታች የአፍሪካ ዋንጫ የሁለተኛ ቀን ጨዋታዎች ምሽቱን ቀጥለው ይደረጋሉ። በሞሮኮ አስተናጋጅነት ትናንት ምሽት ላይ ጅማሮን ባደረገ ውድድሩ ከቀን 10 ሰዓት ጀምሮ በታንዛኒያና ዛምቢያ መካከል በተደረገው ጨዋታ የሁለተኛ ቀኑን ጀምሯል። ጨዋታዎቹ ምሽቱንም ቀጥለው የምድብ 2 ጨዋታዎች ለአርቢ ዛውሊ ስታዲየም ላይ ይካሄዳሉ። ምሽቱ 2 ሰዓት ጅማሮን በሚያደርገው ጨዋታ ቡርኪና ፋሶ ከማሊ ጋር ሲገናኙ ከ5 ሰዓት ጀምሮ ደግሞ ደቡብ አፍሪካ ከግብጽ ጨዋታቸውን ያካሄዳሉ። ጨዋታዎቹ ነገም ቀጥለው ሲደረጉ 11 ሰዓት ሻምፒዮኑ ሴኔጋል ከጋምቢያ እንዲሁም 12 ሰዓት ሶማሊያ ከቱኒዚያ ጋር ጨዋታቸውን ሲያደርጉ ምሽቱንም ሌሎች 2 ጨዋታዎች የሚካሄዱ ይሆናል። ትናንት ምሽት በተደረገው የመክፈቻ ጨዋታ የአስተናጋጇ ሞሮኮ የ17 ዓመት በታች ብሔራዊ ቡድን የዩጋንዳ አቻውን 5-0 በሆነ ሰፊ ውጤት አሸንፏል። በ16 ሀገራት መካከል የሚካሄደው ውድድሩ እስከ ሚያዝያ 12 ድረስ ቀጥሎ ይካሄዳል። ካፍ በአልጄሪያው ክለብ ዩኤስኤም አልጀር ላይ $300,000 ቅጣት አስተላለፈ። ካፍ ያስተላለፈው ቅጣት ዩኤስኤም አልጀር ክለብ ደጋፊዎች በአፍሪካ ኮንፌዴሬሽን ዋንጫ ጨዋታዎች ላይ ባሳዩት ያልተገባ ባህሪ ነው። በምድብ መርሃ ግብር ሚሞሳስን ባስተናገደበት ጨዋታ ላይ የክለቡ ደጋፊዎች የጭስ ቦምቦችን ጨምሮ የተለያዩ ተቀጣጣይ ነገሮችን መጠቀማቸው በመረጋገጡ ክለቡ ለ$200,000 ቅጣት ሊዳረግ ችሏል። በዚህ ጨዋታ ምክንያት ከተቀጣው የ$200,000 በተጨማሪም ከሴኔጋሉ ክለብ ጃራፍ ጋር በነበረው ጨዋታ ደጋፊዎች ባሳዩት ተመሳሳይ ድርጊት ምክንያት ተጨማሪ $100,000 ቅጣት ተላልፎበታል። ዩኤስኤም አልጀር ደጋፊዎች በቀጣይ ጨዋታዎች ላይ ተመሳሳይ ድርጊት የሚፈጽሙ ከሆነ ክለቡ በዝግ ስታዲየም እንዲጫወት ሊያደርግ እንደሚችልም ካፍ አስጠንቅቋል። በኮንፌዴሬሽን ዋንጫ የመጨረሻ ስምንቱን የተቀላቀለው ዩኤስኤም አልጀር ቀዳሚ የሩብ ፍጻሜ ጨዋታውን በመጪው ረቡዕ ከኮንስታንቲን ጋር በሜዳው ያደርጋል። ጁልስ ኩንዴ በባርሴሎና ያለውን ውል ለማራዘም ፍላጎት እንዳለው ተገለጸ። በውድድር ዘመኑ ባርሴሎና ያደረጋቸውን 45ቱንም ጨዋታዎች በሙሉ የተጫወተው ኩንዴ በካታላኑ ክለብ ውሉን የማራዘም ፍላጎት አለው ተብሏል። ማርካ በዛሬው ዕለት እንዳስነበበው ከሆነ ፈረንሳዩ ተጫዋች በክለቡ የቀረበለትን የውል ማራዘም ጥያቄ ተቀብሎ አዎንታዊ ምላሽ ሰጥቷል። በተለይም ከእንግሊዙ ክለብ ቼልሲ ጋር በስፋት ስሙ ይነሳ የነበረው ተጫዋቹ አሁን ላይ ያለው ኮንትራት እስከ 2027 በካምፕ ኑ የሚያቆየው ነው። በተያያዘ የባርሴሎና ዜና በጂሮናው ጨዋታ ያልተሰለፈው ብራዚላዊ ራፊና በመጪው ረቡዕ ከአትሌቲኮ ማድሪድ ለሚደረገው የኮፓ ዴል ሬይ የመልስ ጨዋታ እንደሚደርስ ስፖርት አስነብቧል። የጣሊያን ሴሪኤና የስፔን ላ ሊጋ የሳምንቱ የመጨረሻ ጨዋታዎች ምሽቱን ይካሄዳሉ። 30ኛ ሳምንቱ ላይ በደረሰው የጣሊያን ሴሪ የሳምንቱ መጨረሻ 2 መርሃ ግብሮች ምሽቱን ሲደረጉ ማርክ አንቶኒዮ ቤንቴጎዲ ላይ ሄላስ ቬሮና ከፓርማ ጨዋታቸውን በማድረግ ላይ ናቸው። የፓውሎ ዛኔቲ ሄላስ ቬሮና በ29 ነጥቦች 14ኛ ደረጃ ላይ ሲገኝ ፓርማ በበኩሉ በ25 ነጥቦች 16ኛ ደረጃ ላይ ተቀምጧል። ሁለተኛው የምሽቱ ጨዋታ ከ3:45 ጀምሮ በስታዲዮ ኦሎምፒኮ በላዚዮና ቶሪኖ መካከል ይደረጋል። 51 ነጥቦችን የሰበሰበው ላዚዮ በደረጃ ሰንጠረዡ 7ኛ ላይ ሲገኝ ተጋጣሚው ቶሪኖ በ38 ነጥቦች 11ኛ ላይ ይገኛል። በስፔን ላ ሊጋም የ29ኛ ሳምንት የመጨረሻ መርሃ ግብር ከምሽት 4 ሰዓት ጀምሮ ሲደረግ ሴልታ ቪጎ ላስ ፓልማስን ያስተናግዳል። ሴልታ ቪጎ በ39 ነጥቦች 9ኛ ደረጃ ላይ ሲገኝ ላስ ፓልማስ በበኩሉ በ25 ነጥቦች 19ኛ ደረጃ ላይ ተቀምጧል። በሚያሚ ኦፕን የፍጻሜ ጨዋታ የ19 ዓመቱ ጃኮብ ሚንሲክ ኖቫክ ጆኮቪችን አሸነፈ። ላለፉት 2 ሳምንታት የተደረገው ውድድር ሌሊት ላይ ፍጻሜውን ሲያደርግ የውድድሩ ክስተት የሆነው ጃኮብ ሚንሲክ ሻምፒዮን ሆኗል። በዝናብ ምክንያት 6 ሰዓታትን ገፍቶ በጀመረውና የ2 ሰዓታት ከ3 ደቂቃዎች ቆይታ በነበረው ጨዋታ ቼክ ሪፐብሊካዊው በ2 ዙሮች በተመሳሳይ 7-6 አሸንፏል። ቼክ ሪፐብሊካዊው ሚንሲክ ከካርሎስ አልካራዝ በመቀጠልም በሚያሚ ኦፕን ያሸነፈ ሁለተኛው በዕድሜ
በእድሜ ትንሹ የሜዳ ቴኒስ ተወዳዳሪ ሆኗል። ከድሉ በኋላም በሜዳ ቴኒስ ውድድር ፍጻሜ ላይ ጆኮቪችን ከማሸነፍ በላይ ምንም የለም ያለው ጃኮብ ሜንሲክ በአሸናፊነቱ ከፍተኛ ደስታ እንደተሰማው ገልጾ ዕለቱን የህይወቴ ምርጡ ቀን ሲል ገልጾታል። ውጤቱን አምኜ ለመቀበል ከብዶኛል ያለው ተሸናፊው ኖቫክ ጆኮቪች ነገር ግን አንተ በጨዋታው እየተቻልክ ነበር በማለት ጃኮብ ሜንሲክን አድንቆታል። የ37 ዓመቱ የሜዳ ቴኒስ ኮከብ ኖቫክ ጆኮቪች በጨዋታው አሸናፊ ቢሆን ኖሮ 100ኛ የሜዳ ቴኒስ ውድድር ዋንጫው ሆኖ ይመዘገብለት ነበር። በተያያዘም በሴቶቹ የሚያሚ ኦፕን ውድድር የዓለም ቁጥር አንዷ አሪና ሳባሌንካ ጄሲካ ፔጉላን በማሸነፍ የውድድሩ ሻምፒዮን ሆናለች። ሜንሲክና ሳባሌንካ የውድድሩ አሸናፊ መሆናቸውን ተከትሎ እያንዳንዳቸው የ$1.12 ሚሊዮን ተሸላሚ ሆነዋል። ተመልካቾች ለምሽቱ የነበሩን ስፖርት ዜናዎች እኚህን ይመስሉ ነበር። መልካም ምሽት። ክቡራትና ክቡራን ተመልካቾቻችን ለዕለቱ ከፕራይም ሚዲያ ያዝንላችሁ ዜናዎች የተከታተላችሁትን ይመስላል። አለምሰገድ አበበ ነበርኩኝ። አመሰግናለሁ።